ኦርቶዶክሶችን አጠቃላይ ክርስቲያኖችን እግዚአብሔር ወሲብን እንድንደሰትበት እንደሰጠን እንዴት አድርገን ነው የምናስረዳቸው? የሆነ ቪዲዮ ላሳያችሁና እመለሳለሁ። ወሲብ ቅንዝርናና ጥማት አእምሮ የጨቀየ እስላም አንድ ያዳምጠነው እንመለስና ወንዶች በእስልምና ጀነት ውስጥ 12500 ሴቶችን ምና ውስጥ እንድትቀመጡ አድርጓቸዋል። በወሲብ ማርኮ አስቀምጧቸዋል። ይህ ወንድማችን እንደተናገረው ከዚህ አጋንንታዊና ጨለማ ሃይማኖቶታችሁ ብርሃን ወደ ክርስትና እንድትመጡ በክርስቶስ ኢየሱስ ፍቅር ጥሪ ያቀርብላል። ተድላ ለምሰገድ እንደሰለመ ታውቃላችሁ። በዚህ ሰዓት ወንድማችን ነው። ሰሞኑን በመስኮት ዩቲዩብ ላይ ቀርቦ አንዳንድ ነገሮችን አውርቷል ከእስማኤል ተክሌ ጋር። እንግዲህ ካወራቸው መካከል ቪዲዮችን ቆራርጠው አውጥተው ክርስቲያኖች እየለቃቀሱ ነው። እንግዲህ ተድላ ለምሰገድ ሶሻል ሚዲያ እንደመጠቀሙ መጠን የኦርቶዶክስ አጠቃላይ የክርስቲያን የስላሴ ዶክትሪን አቃቢያን ስላሴን ለማዳን ተደብቀው ያሉት በወሲብ ውስጥ ነው። በተደጋጋሚ ያስተምረናል። ስለ ሃይማኖት ስታወሩ ስለ ዶግማ አውሩ፣ ስለ ወሲብ አታውሩ። የትኛውም ሃይማኖት የወሲብ ዶግማ የለውም ወይ ንገሩን። ኦርቶዶክስ ወሲብን እንደ ዶግማ አቋቁማ ከሆነ ንገሩን። እንዴ ወሲብ አለ ማድረግ የክርስትና ዋና መገለጫው አይደለም፣ የኦርቶዶክስ ዋና መገለጫው አይደለም። ለምሳሌ የቡድሂዝም እና የሂንዱይዝም መነኮሳት ወሲብ አይፈጽሙም፣ ስጋ አይበሉም። አሁን ኦርቶዶክስ በአመት አንድ ጊዜ ስጋን በላም እያሉ ይፎክራሉ አይደለም። እድሜ ልካቸውን ሂንዱዎች ስጋ አይበሉም አይደለም። እና ኦርቶዶክስ ናቸው። የሂንዱይዝም ወይ ቡድሂዝም እና ሌሎች መነኮሳት ወሲብ አይፈጽሙም እድሜ ልካቸውን። እና ኦርቶዶክስ ናቸው። ኦርቶዶክስን ገነት ይገባሉ? አይገቡም። ወሲብ የአንድ ሃይማኖት ዶግማ አይደለም። የኦርቶዶክስ ዶግማ ምንድነው? ኢየሱስ ፈጣሪ ነው፣ እናቱም የፈጣሪ እናት ናት ብላችሁ ማመን ብቻ ነው። ይሄ ነው ዋናው ዶግማ። ይሄንን ካላመናችሁ ስጋ ብትበሉ ወሲብ ብትፈጽሙ ባትፈጽሙ ትርጉም የለውም። ለዚህ ነው በተደጋጋሚ ስለ ሃይማኖት ስታወሩ ስለ መለኮት አውሩ፣ የሃይማኖቱን ዶግማ አውሩ። ወሲብ ዶግማ አይደለም የምንለው ለዚህ ነው። በነገራችን ላይ ወሲብ መፈጸም ሰይጣናዊ ወይም አጋንንታዊ አይደለም። አጋንንትንም ወሲብንም የፈጸመው ማን ነው? ፈጣሪ እግዚአብሔር። በዚሁ አጋጣሚ የምነግራችሁ ሰው በወሲብ እንዲሸማቀቅ ያደርጋል። እናንተ ራሳችሁ በወሲብ ውጤት አይደል የተወለዳችሁት? እንግዲህ የክርስቲያን ሰባኪያን፣ የክርስቲያን አቃቢያን የተባላችሁት የክርስቲያን ጠበቃ የሆናችሁ በወሲብ ውጤት ነው የተገኛችሁት። እንዲህ ጌታ አብርሃም አምላክ እነዚህ ሰዎች እንዴት ነው የምናስተምረው? ወይስ እንዴት ነው የምንግባባው? ከሚስት ጋር የሚደረግ ወሲብ መዝናኛ ነው። በነገራችን ላይ እግዚአብሔር ወሲብን የፈጠረው ሰዎች እንዲዝናኑበት፣ እንዲደሰቱበት፣ እንዲረኩበት ነው፣ ፍሬ እንዲያገኙበት ነው። ስለዚህ እግዚአብሔር ወሲብ በፍጡራን መካከል ወሲብ እንዲኖር በማድረጉ ጽድቅ ስራ የሰራ ነው። እግዚአብሔርን አጽድቁት፣ ያኔ አክብሩት፣ አመስግኑት። እናንተንም በወሲብ ምክንያት ስለተፈጠራችሁ የምትበሏቸው እንስሳቶች፣ ወተት የምትጠጡት፣ እንቁላል ምናምን፣ ስጋ ምናምን በቱ እነዛ የወሲብ ውጤቶች ናቸው። ስለዚህ እግዚአብሔር ወሲብ በመፍጠሩ ተሳስቷል ነው እያላችሁ ነው ያላችሁት? ወይስ ይሄንን የወደቀ ዶግማና ዶክትሪን ለማዳን ወሲብ ውስጥ አይደለም ጀሃነም ውስጥ ብትደበቁ ራስ ማምለጫ የላችሁም። በቃ የስላሴ ዶክትሪን የወደቀ ዶግማና ዶክትሪን ነው። የወደቀ በቃ መነሻ የሌለው ወሲብ አለ አጋንንትኑ ንቶለው ወደ ክርስትና በክርስቶስ እኛ ክርስቶስን እንወደዋለን። ክርስቶስ ያኒ እንደማንኛውም የአዳም ዘር የሆነ ወሲብን ሊፈጽም የሚችል ወሲብን ሊጋራ የሚችል ነው ክርስቶስ። ድንግል ማርያም በወሲብ አይደል የተወለደችው? አሁን ወሲብ ባይኖር ድንግል ማርያም ነበረች አልነበረችም? ጌታ ሆይ እነዚህ ሰዎች እንዴት ነው የምናስረዳቸው? ኤኒዌይስ ቪዲዮውን ሸር አድርጉ። ከታች ሜንሽን አድርግላችኋለሁ የዩቲ አንዳንድ ሀዲሶችን አንዳንድ እንትኖችን አምጥቶ ሲቀጥፍ ነበረ። ደካማ ሀዲሶችን ደካማ ታሪኮችን አምጥቶ ነበር ሲቀጥፍ የነበረው ይሄ ሰንበት ተማሪ። በነገራችን ላይ የሰንበት ተማሪዎች ወሲብ ምናምን እስካሁን ጀምራችኋል? በየቤተክርስቲያን መጋረጃ ጀርባ ጀምራችኋል? ካልጀምራችሁ እስከምትጀምሩ ስለ ወሲብ አታውሩ ላችሁ እፈልጋለሁኝ። እንግዲህ ወሲብን የፈጠረ እግዚአብሔር ምስጋና ይገባው። ሶሪ የረሳሁት ነገር አለ። እንግዲህ በገነት እንዲህ ታደርጋላችሁ፣ በገነት እንደዛ ታደርጋላችሁ ነው አይደለም የሚሉት ካፊሮች። ገና አልሞትንም፣ ያኒ ስንሞት ነው ያ ነገር እንትን የሚለው ማለት ነው። እዚሁ ምድር ላይ ክርስቲያን ወገኖቻችን ወሲብ መዝናኛ ነው በማለት አይሁዶችና ክርስቲያኖች የወሲብ ፊልም ኢንዱስትሪ የከፈቱት እነሱ ናቸው። እዚሁ ምድሪቱን በወሲብ መዝናኛ ፊልም ያቆሸሻችሁት እናንተ ናችሁ። ከሞት በኋላ ስላለው ማውራቱን ተውትና እዚህ ምድር ላይ የወሲብ ፊልም የምትሰሩት እናንተ ናችሁ። አቁሙል። ይሄን ብቻም ሳይሆን በሀገራችን በአዲስ አበባ ብቻ 22000 እና ከዛ በላይ ሴተኛ ዳሪ የወሲብ ነጋዴዎች አሉ። አብዛኞቹ ኦርቶዶክሶች ናቸው። አንተ 12000 በገነት ታደርጋላችሁ ትላላችሁ። አዲስ አበባን ብቻ 18000 የኦርቶዶክስ ዝሙት አዳሪ ሴቶች
እየበከሏን ነው ከተማዋን። እስኪ ምድሪቱን አጽዱልን። ያኒ እንግዲህ ወሲብ ያጋነንት ስራ ከሆነ ምድሪቱን አጽዱልን። እዚህ ምድር ላይ በሰላም እንኑር። ከሞት በኋላ ላለው ተውት፣ እሱን ተውት፣ ለኛ ተውት።